ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማው? ሰላም ነው አልሐምዱሊላህ። እኔ በጣም ደህና ነኝ። ዛሬ ማሳያችሁ መካነ ሰላም የሚሄድ 53500 ብር የፈጀ ነው። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ማሳያችሁ መካነ ሰላም የሚሄድ 52300 ብር የፈጀ ነው። ረመዳን እንዴት ነው? እንዴት እየደላችሁ ነው? አልሐምዱሊላህ ከኛ ጋር በጣም ደስ ይላል። በጣም ደስ ይላል። እና አልባሳቶች በቃ ሁሉ ነገሮች የተሟሉ ናቸው። አብራችን ይቆዩ። ላይክ እና ሰብስክራይብ ሼር እንዳይረሳ። እዚህ ጋር እንደምታዩት 13 ኪሎ ሱካር አለ፣ 5 የብቻ እና 3 ኪሎ የብቻ። እዚህ ጋር ደግሞ ካርቶን ቴምር አለ 2800 ብር። እዚህ ጋር ደግሞ 3 ሀባ ቴምር ብላኛለች በ350 ሂሳብ። እንደገና ደግሞ 1200 ብር ደግሞ 3 ሊትር ዘይት በ2150 ብር ደግሞ 2 ዋሂሎ ዘይት አለ ማለት ነው። ይሄን ይመስላል አስቤዛዋ። ከዛ ወደ አልባሳቱ እንገባለን። እንደምታዩት የሚያምር ቆንጆዬ ሽፎን ለትንሽ ሴት የሚሆን ብላኛለች። እውነት ለመናገር ለማንኛውም የሚሆን ነው። እኔ በጣም የሚያማምሩ ከለሮችን ነው መምረጥ ደስ የሚለኝና እንደዚህ እንደምታዩት እዚህ ጋር ደግሞ እዩት፣ ሰፊ ነው። የኛ ሀገር ደግሞ ትልቅ ሴቶች ወፍራሞች አይደሉም እስከማውቀው ድረስ ማለት ነው። እና ይሄንን 2000 ብር ነው የገዛሁላት። ይሄ የተሰራ ነው ማለት ሴትዮዋ አሰርታ ታመጣለች፣ እኛ እንገዛታለን ማለት ነው። በጣም ነው የሚያምረው። አደሬ ደግሞ ይሄንን አድርጌላታለሁ። በጣም የሚያምር ሻርፕ ማለት ነው። እዩት፣ እርሳስ ከለር የብዙዎቻችን ምርጫ ነው። እንዴት እንደሚያምር እዩት። አያችሁታ? ቆንጆ የሆነ አደሬ 1300 ብር እና 2000 ብር። ከዛ በመቀጠል ምን አለችኝ? ለ4 ዓመትና ለእናቴ አንድ አይነት ልብስ ብላኛለች። እነዚህን ታቋቸዋላችሁ፣ ግን አንድ ነገር ልበላችሁ፣ እኛ ፊልተርንም ምንም ተጠቅመን ስለማናሳምረው እነዚህ ሽፎኖች ይሄ ራሱ ከለር ሆኖ ግን በፊልተር እንትን ብሎ የምታዩትን እሱ ግዴታ ካልሆነ ብላችሁ እንዳትጨቃጨቁን እና እቃነቱ ያው ነው። እነዛ 7000 ስለሸጡት እኛ ለእናንተ 5500 ብር ተከራክረን ስለገዛላችሁ ምናምን አይደለም። እና በጣም ቆንጆ ጽድት ያለ የሚያምር ሽፎን ነው። በቃ እና ይሄንን 5500 ብር ነው። በጣም የሚያምር ማሻአላ ተባረክ ረህማን ጽድት ያለ አያችሁታ እንዴት እንደሚያምር በጣም የሚያምር ቆንጆ የሆነ እቃ ነው። እዩት አያችሁታ። ይሄ ከነሻርኩ 5000 እዩት። ሻርፑ ራሱ እንዴት እንደሚያምር አያችሁታ። ፈርጡ ታያችሁ። እዩት፣ ይሄ ፈርጡ ነው እና በጣም ነው የሚያምረው። ይሄ ከነሻርፑ 6000 ነው። እዚህ ጋር ደግሞ 1900 ብር ደግሞ የሚጣ የ4 ዓመት ላይ ያለችኝ እኔ የ5 ዓመት ብዬ አሰራውላት። ለምን እዚህ ጋር ጎማ ስላለው እንዳያንሳት ስለፈራሁኝ ማለት ነው። በጣም ነው የምታምረው የኔ ማር አያችኋታ። ጽድት ያለች ናት። ይችን ትመስላለች። ከዛ እዚህ ጋር ደግሞ ሁሉም ሻርፕ አለው በነገራችን ላይ ከነ ሻርፓቸው ነው የተሰራው። አያችሁታ እዩት። ይሄም በተመሳሳይ 5500 ብር ነው ማለት ነው። እዩት። ይሄንኛው ትንሽ ሰፋ ይበል እንትኑ እዚህ ጋር ብላኛለች። ሆኖም ግን በቃ ይሄ ለማንኛውም ሰው ይሆናል። ፍሪ ሳይዝ ነው። ወደ ሎሚ ነገር የሄደች ናት። በጣም ነው የሚያምረው ማሻአላ። እናንተስ እንዴት አያችሁት? ወደዳችሁት ወይ? በጣም ቆንጆ። እነዚህ በነገራችን ላይ ጨርቅ አላቸው። ይሄ አንደኛ የሆነ እቃ ነው ማለት ነው። ሻርፑም እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። የራሱ ሻርፕ ነው። ይሄ ጽድት ያለ ያለ ነው። ያው ትንሽ የጾም እንትን ስለሆነ ነው እንጂ ለብስሽ ባሳያችሁ በጣም ደስ ይለኛል። እዚህ ጋር ደግሞ ለ17 ዓመት ሴት ልጅ ልብስ ብላኛለች። የሚያምር ቆንጆ የሆነ ልብስ ገዝቼላታለሁ። እዩት፣ አሪፍ መዘነጫ የሆነ ቀሚስ ነው። ዋጋውም ደግሞ መካከለኛ ያለ ዋጋ ነው። የገዛሁላት 1800 ብር ነው፣ አገረኛ ስለሆነ ማለት ነው። እንደዚህ የቱርክ ምናምን ግን ካል ከ5000 በላይ ከ5000 በታች የለም። እሺ ጀማው እና እነዚህ አገረኛ ናቸው፣ ግን በጣም የሚያማምሩ ናቸው። በቃ ለስጦታ በቂ ነው። እኔ ተመችቶኛል። ይሄን ይመስላል። ቀበቶ አለ የራሱ ይሄ። ከዛ ሻርፕ ይዤላታለሁ። እዚህ ጋር እንደምታዩት 900 ብር የሚገርም ሻርፕ ገዝቼላታለሁ። ታያችሁ ጽድት ያለ በጣም ከመነግራችሁ ላይ የሚያምር አሪፍ የሆነ ሻርፕ ይሄን አድርጌላታለሁ። ወጣትም ስለሆነች
ሻርፕ ግዴታ መጠማጠሚያ ያስፈልጋል። ይሄ እዚህ ጋር ያለው ሱስ ራሱ ለየት ያለ እቃ ነው ማለት ነው። ከዚህ ጋር ማሻል ጋር መለስ ትችላለች። ከዛ እዚህ ጋር እንደምታዩት ለአባት የሚሆን ጋቢ ብላኛለች። ይሄንን 3000 ብር ነው የገዛሁት። በጣም ጽድት ያለ ማሻአላ ተባረክ ረህማን የሆነ ቆንጆ የሆነ ጋቢ ነው ማለት ነው። ከዛ ለ12 እና ለ7 አመት ብቻ አንድ አይነት ብላኛለች። ማሻአላ ጸድ የሆኑ እቃዎችን ነው የገዛሁት። እዩት ሀባይብ እንዴት እንደሚያምር ማሻአላ። እዚህ ጋር ደግሞ 400 ብር ቲሸርት አለው። እዚህ ጋር ደግሞ ሸሚዝንም ላሳያችሁ እንዴት እንደሚያምር ጸዴ የሆነች ናት። እቺ 700 ብር ናት። በነገራችን ላይ 700 ብር እንደዚህ አላባሹን እዩት። አያችሁታ እንደዚህ ይሄ ቲሸርት ነው ብያችኋለሁ። እዚህ ጋር ደግሞ 12 አመት ነው። እዩት እንዴት እንደሚያምር ይውልኝ። አንድ አይነት ናቸው። እዩት አያችኋል ጀማው የሚያማምሩ ጽድት ያሉ እቃዎችን በዚህ 400 ብር ናቸው። ይሄኛው ደግሞ ጂንሱ 1300 ነው። የሰባቱም የ12 አመቱ። ከዛ በመቀጠል ለአባቷ ነው። በጣም ቆንጆና ጸደ የሆኑ ጂንስ ሱሪዎችን ነው የገዛሁት። ይሄ ጂንስ ሱሪ 2000 ብር ነው። ብዙ ጊዜ ግን እንደዚህ አይነት ዋጋ ገዝተን ስለማናቅ ትንሽ ግራ ሊያጋባችሁ ይችላል። ግን እቃነቱ ስለሚለይ ነው። ይሄ የዚህ ዋጋ 2000 ብር ነው። ይሁት እንዴት እንደሚያምር አንዱ ጠቆር ያለ ነው። ማሻአላ ለአባት የሚሆን ሰፋ ያለ ሳይዝ ነው። ይሄ ደግሞ 400 ብር ነው። ይሄ ቀነስ የሚያደርግ ዋጋ ነው። እቃነቱ ግን አሪፍ እቃ ነው ይሄም ማለት ነው። አያችሁታ ማሻአላ። ከዛ መቀጠል ቲሸርት አለ። እዚህ ጋር እንደምታዩት 2 ቲሸርቶች አሉ። እዩት ይዋቸው ማሻአላ ተባረከ። እነዚህ 600 ብር ናቸው። እዚህ ጋር በተመሳሳይ ይሄት እንዴት እንደሚያማምሩ ጸዴ የሆኑ እቃዎች ናቸው። ከዛ እዚህ ጋር ምን አለ? ሸሚዝ አለ። አባት ሸሚዝ 600 ብር ይዋት እንዴት እንደምታምር ጽድት ያለ በቃ ማሻአላ። ይሁን ከጃኬትን በታች ይሄን ሶስቱንም አልበ ይለብሱታል አባቶች ሲለብሱ ይሄንን ከዛ ጃኬቱን ከላይ ያረጉበታል ማለት ነው። እንደዛ ነው የሚዘንጡት። ይሁት እንዴት እንደሚያምር ማሻአላ ጃኬቱ። ይሄ ውስጡ ፈር ነው። 2200 ብር ሂሳብ ነው የተገዛው። እዚህም በተመሳሳይ ይሄ ነጣ ያለ ነው። ይለያል ከለሩ ጀማው። እዩት እንዴት እንደሚያምር ማሻአላ። እንግዲህ ይሄን ይመስላል አልባሳቷ። ቲሸርቱም ይሄን ይመስላል። እዚህ ጋር ጥምጣም አለን 500 ብር። እዚህ ጋር ደግሞ ጫማ ሲሉት ወላሂ አቤት የሚል የሚገርም ኳሊቲ ጥራት ያለው ጫማ ነው። ወላሂ ነው የምላችሁ። ለአባት ነው 43 ቁጥር ነው ያለችኝ። በጣም የሚያምር ማሻአላ የሆነ ነው። ዋጋው ደግሞ 3800 ብር ነው። እንደው ተውትኛ ብዛት ስለምንገዛ ነው ይሄንን። ውስጡ ይሄ ሀባይቢ ኮምፎርት አለው። እንደዚህ ስታረጉት ለስላሴ ይለያል። በጣም አሪፍ የሆነ ጫማ ነው ማለት ዝም ብሎ ጫማ አይደለም። ይሄ 2005 ምናምን የሚሸጥ አይነት ጫማ ሳይሆን ኳሊቲ አንደኛ የሆነ እቃ ነው። 4000 5000 የሚሸጥ ነው። እኔ 3800 ብር ነው የገዛሁላት። ይሄን ይመስላል። ቀጣይ ደግሞ ሌላ ቪዲዮ እስከምንገናኝ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ የማሳያችሁ ደግሞ የአንዲት እህቴን አስቤዛ ነው። እሷ ከረመዷን ውጭ የሆነ ትዕዛዝ አላት። አስቤዛም አልባሳትም እቃም እና ለእናቷ የሚሆን አስቤዛ አስቀድሜልኝ ብላይ ስለነበረ ይሄንን የመሰለ ምርጥ ቆንጆ ተደርጎ የተዘጋጀ በርበሬ ማድረግላታለሁ ማለት ነው። በነገራችን ላይ እሷ ያለችኝ እሽጉን እነዚህን በአንዳንድ ኪሎ የሚሸጡትን ግዥላት ነው ያለችኝ። ሊያኪን ሀባይቢ እኔ ለእናቴ ማድረግ የማልፈልገውን ነገር በተለይ ደግሞ ልክ እንደኔ እናት የስኳር ታማሚ ምናምን ብዙ አይነት ኬዞች ያለባት ሴትዮ ያን በርበሬ መብላት በጣም ከባድ ነው እና እኔ እህታችሁ ደግሞ እንደዚህ ባቅ ማለት 2 ኪሎ ነው ያለችኝ። 2 ኪሎ ገዝቼ በቆንጆ ልክ የእናንተን እንደማዘጋጀው በርጥቅም በደረቅም አድርጌ ይችን 2 ኪሎ ቆንጆዬ በርበሬ አዘጋጅቼላችኋለሁ። ቀምሰው ደግሞ የሚሏትን እንሰማለን ኢንሻአላህ። እና 23500 ብር የፈጀ ነው ማሳያችሁ። እዚህ ጋር እንደምታዩት 25 ኪሎ ጤፍኛ ለቤታችን የምንጠቀመው ጤፍ ነው። እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክ ረህማን ጤፍ በ108 ብር ሂሳብ ነው። ዱቄት ደግሞ በ2700 ብር ሂሳብ ነው። 25 ኪሎ መኮረኒ 4 ኪሎ 950 ደግሞ ሩዝ። እዚህ ጋር ደግሞ 100 ብር ምን አለን ብጥባጥ ማንጎና ብርቱካን። ቡና 2 ኪሎ በ1550 ብር ሂሳብ። ሱከር 3 ኪሎ እንዲሁም ደግሞ 3 ጨው ከዛ 3 ሀባ ደግሞ ፓስታ
ዘይት 2150 ብር ማሻአላ ተባረክ ረህማን። እንደዚህ ጽድት ያለ ፏ ያለ ነው። በርበሬ በ750 ሂሳብ 1500 ብር ነው። ቅመም ደግሞ 1050 ብር አለው ማለት ነው። እና ማሻአላ ወላሂ በጣም ነው የሚያምረው። እንደዚህ ለእናቶቻችሁ በተለይ ይሄን እሽግ ነገር አትዳፈሩ፣ ጥሩ አይደለም። እኔ በራሴም ስለማውቀው ስለምጀርበው ሁሉ ነገር ያው ግዴታ ሆኖ አንዳንድ ጊዜ እሽግ ነገር ከሚባሉ ሜሪንዳ ትወስዳለች። እንደዛም ሲሆን ግን ደስተኛ አልሆነም። ምክንያቱም ሱካር ህመምን የሚያውቅ ሰው ነው የሚያውቀው። በተለይ የሚያስታምም ደግሞ ያውቀዋል። እኔ እናቴ እጅ ሰታ በተቀመጠ ሴት አይደለችም። ትጋግራለች፣ ታወካለች፣ ምን ትላለች። ማሻአላ እቤት ራሱ ብዙ ስራ የምታግዘኝ እናቴ ናት። ሰራተኛ ልብ እንደሚያደርስ ብዙ ጊዜ እነግራቸዋለሁ። እና አላህ ረጅም እድሜና ጤና ይስጥልን እናቶቻችን አላህ ያኖርልን። ወላሂ እናት ማለት በጣም ትልቅ ምሰሶ ናት። በቃ እናት የያዘችው ማንም አልያዘም። እኔ ለአንድ ቀን ለ2 ቀን ለ3 ቀን የወንድሜ ሚስት ታማ ሐኪም ቤት ብትሆን ማለት ነው አላህ ምስክሬ ነው እንጀራ ልጋግር ቤት ምኑ ላደርገው በቃ እሷ ስትኖርልኝ ግን ሁሉን ነገር ደስተኛ ሆኜ ነው የማሳልፈው። እና ጀማው እዚህ ጋር ደግሞ ቅቤ ያለ አሁን ያነጠርኩት በነገራችን ላይ እዚህ ጋር 2 ኪሎ ቅቤ አለ። አሁን ያነጠርኩት አሁን ያጠለልኩት በጣም ነው የሚያምረው። ማሻአላ ተባረክ ረህማን። ኪሎ 800 ብር ሂሳብ ቅመም አለው 250 ጽድት ተደርጎ ነው የተዘጋጀው። ትወዱታላችሁ። ይሄን ይመስላል። ማሻአላ በሉ።